ከሌሊት ተማሪነት እስከ ቀራንዮ ምስክርነት። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የዚህ መንፈሳዊ ቻናል ቤተሰቦች ያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሠረት ታላቁ የዐቢይ ጾም 7ኛ ሳምንት እንገኛለን። ይህ ሳምንት ኒቆዲሞስ ተብሎ ይጠራል። ታሪካችን የሚጀምረው በኢየሩሳሌም ድቅድቅ ጨለማ ሌሊት ነው። ዓለም ከባድ እንቅልፍ ውስጥ በምትገኝበት፣ የሰው ድምፅ በጠፋበትና በጸጥታ በሰፈነበት ሰዓት አንድ ሰው በጥንቃቄና በስውር ይጓዛል። ፊቱን ተከናንቧል፣ ማንነቱን እንዳይታወቅም ይሰጋል። ይህ ሰው ኒቆዲሞስ ይባላል። እርሱ ተራ ሰው አይደለም። የፈሪሳውያን ወገን የአይሁድ አለቃና የታወቀ የሕግ መምህር ነው። ታዲያ ይህ ታላቅ ሰው ለምን እንደ ሌባ ተደብቆ በሌሊት ይጓዛል? ለምንስ በፀሐይ ብርሃን አልመጣም? ሊቃውንተ ቤተ ክርስቲያን እንደሚነግሩን ኒቆዲሞስ 3 ዋና ምክንያቶች ነበሩት። አንደኛው ፍርሃት ነው። ሁለተኛ የአይሁድን ወቀሳና የሥልጣን መውረድን ፈርቶ ነበር። እንዲሁም ጥበብ ነው። ከጌታ ጋር ረጅም ሰዓት ሳይረበሽ ለመወያየት ጸጥታ ያለበትን የሌሊት ሰዓት መረጠ። ሦስተኛው ደግሞ በልቡ የነበረ እውነትን ለመፈለግ ጥማት ነው። ዛሬ የምናየው ይህ የአይሁድ መምህር እንዴት በሕይወቱ ትልቅ ለውጥ እንዳመጣና ከፈሪ ተከታይነት ወደ ደፋር ምስክርነት እንደተለወጠ ነው። ኒቆዲሞስ የሚለው ስም ትርጉሙ የሕዝብ ድል ማለት ነው። እርሱ ፈሪሳውያን ዘንድ ትልቅ ቦታ ነበረው። ወቅቱ ፈሪሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን ቤተ መቅደስ ያፈርሳል፣ ሕጋችንን ይለውጣል በማለት ከባድ ጥላቻ ይመለከቱት ነበር። ኒቆዲሞስ ግን ከሌሎች ፈሪሳውያን የተለየ ልብ ነበረው። ጌታ የሚያደርጋቸውን ድንቅ ተአምራት በጥሞና ይመለከት ነበር። በመጽሐፍ ቅዱስ ውስጥ ኒቆዲሞስ 3 ጊዜ ተጠቅሷል። በመጀመሪያ በሌሊት የመጣ ተማሪ ሆኖ እናገኘዋለን። በሁለተኛው ለእውነት የሚከራከር ምስክር ሆኖ እናየዋለን። በመጨረሻም ደግሞ ጌታን የሚገንስ ታማኝ ባለጸጋ ሆኖ እናገኘዋለን። ይህ የኒቆዲሞስ ሕይወት ለእኛ ትልቅ ትምህርት ነው። እምነት በአንድ ቀን ላይ ሞላ ይችላል። ነገር ግን እውነተኛ እውነትን የፈለገ ሰው ፈርቶም ቢሆን ወደ ጌታ መምጣቱ አይቀርም። ኒቆዲሞስ ሌሊት መምጣቱ ለውርደት አልነበረም። ይልቁንም መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለም በማለት በልቡ ያለውን እምነት ገለጸ። ኒቆዲሞስ ጌታ ዘንድ እንደደረሰ ጌታችን የልቡን ጥያቄ አውቆ በታላቅ ምስክርነት መለሰለት። እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ላይ አይችልም። ኒቆዲሞስ ይህ ንግግር ግራ ተጋባ። እሱ የሚያውቀው ሥጋዊ ልደትን ብቻ ነበር። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ዳግመኛ ወደ እናቱ ማኅፀን ገብቶ ሊወለድ ይችላልን? ሲል ጠየቀው። እዚህ ጋር ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ምስጢረ ጥምቀት ያስተማረው። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ይህ ማለት ሥጋዊ ልደት አንድ ጊዜ ነው። መንፈሳዊ ልደት ግን በሃይማኖትና በጥምቀት የሚገኝ አዲስ ሕይወት ነው። ጌታችን ኒቆዲሞስ እንደነገረው መንፈስ ቅዱስ እንደ ነፋስ ነው። ድምፁ ይሰማል እንጂ ከወዴት እንደሚመጣና ወዴት እንደሚሄድ አይታወቅም። መንፈስ የተወለደም እንዲሁ ነው። ኒቆዲሞስ ይህ እንዴት ሊሆን ይችላል ሲል በድጋሚ ጠየቀ። ጌታም አንተ እስራኤል መምህር ስትሆን ይህን አታውቅምን? በማለት ዝቅ ብሎ እንዲማርና መንፈሳዊ ምስጢር ከሥጋዊ ዕውቀት ብቻ እንዳይመረምንም አስረዳው። ጊዜያት አለፉ። ኒቆዲሞስ ያ በሌሊት የመጣው የፍርሃት ሰዓት አልፎ
በልቡ የዘራው የእምነት ዘር ማደግ ጀመረ። በዮሐንስ ወንጌል ምዕራፍ 7 ላይ እንደምናነበው የአይሁድ አለቆች ጌታን ሊይዙትና ሊፈርዱበት በፈለጉ ጊዜ ኒቆዲሞስ በምክር ቤት መካከል ተገኘ። ፈሪሳውያን ጌታን ለማሳደድ በቆረጡበት በዚህ ሰዓት ኒቆዲሞስም በመካከላቸው ቆመ። ሕጋችን አስቀድሞ ሳይሰማና ምን እንዳደረገ ሳያውቅ በሰው ላይ ይፈርዳልን ብሎ በድፍረትም ተከራከረ። ይህ ትልቅ ለውጥ ነው። በሌሊት ተደብቆ የመጣ ሰው አሁን በምክር ቤት መካከል እውነት ቆመ። አይሁድ ደግሞ ከገሊላ ነህን ብለው ቢዘባበቱበትም እሱ ግን እውነትን ቃል ለመናገር ወደ ኋላ አላለም። ይህ ለሁላችንም ትልቅ ትምህርት ነው። እምነት በአንድ ቀን ላይ ሞላ ይችላል። ኒቆዲሞስ በጨለማ ጀመረ፣ በምክር ቤት ቀጠለ፣ በመጨረሻም የፀሐይ ብርሃን ለዓለም ሁሉ መሰከረ። እኛስ ዛሬ ለእውነት ለመቆም ምን ያህል ድፍረት አለን? ከሰው ወቀሳ ይልቅ የእግዚአብሔርን እውነት እናስቀድማለንን? ታሪኩ የሚያበቃው በጎልጎታ ተራራ ላይ ነው። ጌታችን በመስቀል ላይ ተሰቅሎ ነፍሱን በሰጠ ጊዜ ዓለም በጭንቀት በተሞላችበት ደቀ መዛሙርቱ በፈሩና በሸሹበት በዚያች አስጨናቂ ሰዓት ኒቆዲሞስ በድፍረት ወጣ። ዮሴፍ ጋር ሆኖ የጌታን ሥጋ ከመስቀል ለማውረድ ፍቃድን ጠየቀ። ኒቆዲሞስ ዝም ብሎ አልመጣም። 75 ፓውንድ የሚመዝን እጅግ ውድ የሆነ የከርቤና የእሬት ድብልቅ ይዞም መጣ። ያ በሌሊት ይፈራ የነበረ ሽማግሌ አሁን በሰው ሁሉ ፊት የጌታን ቅዱስ ሥጋ በክብርም ገነዘው። አዲስ ወደ ሆነ መቃብርም ቀበሩት። ኒቆዲሞስ የሰጠው ስጦታ የገንዘብ ብቻ ሳይሆን ፍቅርና የድፍረት ስጦታም ነበር። ኒቆዲሞስ የንስሐ ትዕግሥትና የፍቅር ምሳሌ ነው። እሱ በሕይወቱ ያሳየው ለውጥ እኛ ለክርስቲያኖች ትልቅ ተስፋ ነው። መማርና እውነትን መፈለግ ዕድሜ አይገድበው። ኒቆዲሞስ ሽማግሌና መምህር ቢሆንም ለመማር ግን ዝቅ አለ። እኛስ ለኒቆዲሞስ ዝቅ ብለን ለመማርና ለመለወጥ ዝግጁ ነን? ውድ ኦርቶዶክሳውያን፣ የኒቆዲሞስ ታሪክ የእኛም ታሪክ ነው። እኛስ ዛሬ ጌታን የምንከተለው በምን አይነት መንገድ ነው? ኒቆዲሞስ በሌሊት መጣ፣ እኛ ግን በብርሃን ተጠርተናል። ኒቆዲሞስ የሥጋ እውቀቱን ጥሎ ለመማር ዝቅ አለ። እኛስ ትዕቢታችንን ጥለን ለመማር ዝግጁ ነን? ይህ የዐቢይ ጾም 7ኛ ሳምንት ሁላችንም ወደ ራሳችን የምንመለከትበት፣ ከፍርሃት ጨለማ ወጥተን የእውነት ምስክሮች የምንሆንበት ይሆንልን። ኒቆዲሞስ በመጨረሻ የክብር ባለቤት እንደሆነ እኛም በሃይማኖት ብንጸና መንግሥቱ ወራሾች እንሆናለን። እግዚአብሔር አምላክ የኒቆዲሞስን ትሕትና እምነት ለሁላችን ይስጠን። ቪዲዮውን ስለተከታተላችሁት ከልብ እናመሰግናለን። ይህ ቪዲዮ ለሌሎች ትምህርት እንዲሆን ሼር ማድረጋችሁን፣ ላይክ ማድረጋችሁንና ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ቸር ያሰንብተን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።